እግዚአብሔር ከአንቺ ሰው ሆኖ ሙሽራው በጫጉላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ሳለ እንዳመሰገንሽ እኔም አመሰግንሻለሁ። የጠፋ በቀደም የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሐዘን የሚጎዳ ማሰሪያዋ በአንቺ የቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ የወልዱ ሕይወት ተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደች እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርልን ጌታ እናቱ ማርያም እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስና የክብርት እመቤታችን ያደረገችው ተአምር ይህ ነው። አስቄጥስ በሚባል ገዳም ኤጲስቆጶስነት ተሾሞ የሚኖር አንድ ሰው ነበረ። እኔ ድሃው ድንጋይን በሚኖሩበት በአስቄጥስ መምህሬ እንዳዘዘኝ ሕሙማንን አገለግላቸው ነበር አለ። ማልዶ ፀሐይ በሚወጣበት በምስራቅ በኩል በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል ነበረና ሕሙማን ሁሉ ይማጸኑባት ነበር። ክብርት ድንግል እመቤታችንን ኢየሩሳሌም ሳልደርስ የጌታችንንም እግር ከቆመበት ሳልሰግድ ነፍሴን ከሥጋዬ አትለያት እያለ ሲለምናት የሚኖር በበሽታው ብዙ ዘመን የኖረ አንድ በሽተኛ ነበረ። እንግዲህ እንዲህ ሲለምን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በአንዲት ሌሊት ተገለጸችለትና ወዳጄ አትዘን፣ ኢየሩሳሌምም አደርስ ዘንድ ና አለችው። ያን ጊዜም ወደ ኢየሩሳሌም ጌታችን ወደ ተቀበረበት ወደ ተወለደበትም ወደ ቤተልሔም አደረሰችው። ወደ ዮርዳኖስም አድርሳ አጠመቀችው። ወደ ደብረ ዘይትም ጌታችን ከደቀ መዛሙርቱ ጋር ወደ አደረበት ወደ ደብረ ጽዮንም አወጣችው። የለመነኝን ሁሉ እነሆ አድርጌልሃለሁና እንግዲህ ወዲህ ሁለተኛ አትዘን፣ ከልደት በዓል በኋላ ወደ እኔ ወስድሃለሁ አለችው። ያም ሕሙም ደስ አለው፣ እንደተናገረችውም አደረገችለትና በፍቅር አረፈ። የክርስቶስ ወገኖች የተባረካችሁ ወንድሞቼ፣ ይህቺ ድንግል እመቤታችን ያዘኑትን ሐዘናቸውን የምትሰማ በልቡና ትጋት ለለመናት ሁሉ ልመናውንም የምትቀበል እንደሆነች እወቁ። ወደ እሷ የሚለምን ልመናዋን ትሰማዋለች፣ መንግሥተ ሰማያትም ታደርሰዋለች። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። በሰላም ያሳደረን፣ በሰላም ያውለን። የተባረከ የተቀደሰ ቀን ያድርግልን። ሀገራችን ኢትዮጵያን ይጠብቅልን፣ ከክፉ ሁሉ ነገር ይጠብቅልን። እኛም እያለንበት ይጠብቀን። አቡነ ዘበሰማያት